እሺ ዛሬ ለምን ያገኘኝ? ማዬ ደህና ናት? ቆይ ደውላልህ ታውቃለች? መልስልኝ፣ ደህና ነች ወይ? ይህን ስነግርህ በጣም አዝናለሁ። እናትህ እናትህ ደህና አትመስለኝም። እኔም ጋር ደውላ አታውቅም። እና ለምን አንተ አትደውልላት? ለምን እደውልላታለሁ? ምን ታደርግልኛለች? ቆይ ቢያንስ እኮ የልጅህ እናት ናት። ደህንነቷን እንኳን ማወቅ የለብህም? አንተ ነው የሆነችውን ማወቅ የሚጠበቅብህ። ስለዚህ ስልኩ ያስፈልጋል እና ከኔ ጋር ተስማማ። የእናቴን ስልክ ለእኔ ለመስጠት ድርድር ውስጥ እየገባህ ነው? ሚኪ፣ የሚጎዳህን ነገር አለ። ምን የምነግርህ እንዲህ መሆን የለብህም። ምን ሆንኩኝ? ምን ነካ? አንደኛ ትምህርትን እየተማርክ አይደለም ያለው፣ የሚመጥንህ ቦታም አይደለም ያለው። ተጎሳቁለሃል። ሁሉም በአንተ ምክንያት ነው እኮ አልኩ። አሁን የእናቴን ስልክ ትሰጠኛለህ ወይስ አትሰጠኝም? በሐሳቤ ካልተስማማ አልሰጥህም። አስብበት። ድንገት ብትሞት ይቆጭሃል። አረ ፈጣሪ ፍራ። ቆይ ለምንድን ነው የምትሞተው? ለምን ስላልክ እኮ ሞት አይቀርም። እንደዛ ከሆነም አንተም ልትቀደም ትችላለህ። ሞቴን ተመኘህልኝ? እንዲህ ለማንኛውም ስለ ሞት ማውራቱን እናቁምና ስለ ሰርግ እናውራ። ለእውነት ሽምግልና ልልክ ነው። አታደርገውም። ላደርገው ነው። አንተ ስልክ ቁጥሩን ስለከለከልከኝ የሚብስ እንጂ የሚሻሻል ነገር የለም። ይሄንን በደንብ እንድታውቀው። ቀጣይ እርምጃዎቼ በብላት ካልሆኑ ነገር ተበላሸ ማለት ነው። መልካም ቀን። እንዴት ነው ማዘር? ደህና ነኝ ብሎ የሚባለው ብለህ ነው? ተሻሎት? ደህና ነኝ። ሰሞኑን ደግሞ በርተው እየወጡ ነው። የቤት ኪራይ የምትሆነኝ ልስራ ብዬ ነው። ይገባኛል፣ ብዙ ነገር ያስፈልገውታል። አረ ምንም አያስፈልግም ልጄ፣ እውነት የለች። የቤት ኪራይን ከከፈልኩና በቀን አንዴ ከበላው ለኔ በቂ ነው። እንዲህማ ራስዎን አይጉዱ። ምን ቀረይ ብለህ ነው የኔ ልጅ? ራሴንም አላጠፋውም። የምድሩም እንዲጨልሞብኝ የሰማውም እንዳይጨልምብኝ ብዬ ነው። እንዲህ ክፉ ያስቡ። ልጆት መጣ እናቴ ትሎታለች። የቷ የሞተችው? የሞተ ዘመድ ቢመጣ ትሸሸዋለህ እንጂ ታቅፈዋለህ እንዴ የኔ ልጅ? ቢሆንስ ያለርሰው ማን አላት? ይኸውልህ የኔ ልጅ ከኔማ ወንድ አስበልጣ እኮ ጥላኝ ኮበለለች። ጎበዟ ተማሪዋ ጨዋዋ ታስከብረኛለች አልኩት፣ አንገቴን አስደፋች። እርሱ አይዘኑ፣ ይስተካከላል። እኔ ተስፋ ቆርጫለሁ ልጄ። ከዚህ በኋላ እድሜም ያለኝ አይመስለኝ። እሷ ግን ደናቱ። እኔ የምሰራበት ቦታ ለምን አይመጡም? እኔ አክሞታለሁ። እሺ እኔ ልጅ ጤና ይስጥህ። አሁን ምን ልስጥህ? ቃሪያ ነበር የፈለኩት። ወይ ልጄ፣ ዛሬ እኮ ቃሪያ ሊያስቁ። ችግር የለውም፣ በቃ ሌላ ቦታ ሂጅ እገዛለሁ። እሺ እኔ ልጅ ሰላም አለይኩም። አሜን። ሰላም ያውሉ። ደህና ዋል የኔ ጌታ። እሺ እሺ ለዶክተር ደውልለት። ይመጣል እኮ እውነት። ማታም ስራ አምሽቶ ስለሚገባ በዚህ ነው የሚያልፈው። ቢያንስ የሚለውን እንስማ። እሺ እውነት ያነሳውም። ለምንድን ነው የማያነሳው? ክፉ ነገር አታስቢ። ምናልባት ስራ በዝቶበት ነው የሚሆነው እኮ። ደግመህ ደውልለትሽ። እውነቴ እሱ ለእኛ መሆን ካለበት በላይ የሆነ ነው ያለው። ከዚህ በላይ ማስጨነቅ የለብንም። አሁን እኮ ቤተሰብ ሆነናል። አንተ ነው እንጂ ያካበድከው፣ እሱ እንደዚህ አያስብም። እውነቴ ቢሆንም ይሉንታ የሚባል ነገር አለ። ቢመቸው ኖሮ ይደውልልን ነበር። እውነቴ ነው የምልሽ። ክፉ ነገር አታስቢ። ክፉ ነገር ቢፈጠር ሰዓቱን እንደምን ማጣበው ይደውልልን ነበር። አታስቢ እሺ?
እውነት እንዴት ነሽ? ደህና ነኝ ዶክተር። እማዬን አውራት? አውርቻታለሁ። ደህና ነች፣ ግን ትንሽ አሟታል። እና ዶክተር አላወራሃት? አውርቻታለሁ እኮ። ምንድን ነው ያወራችሁት? ንገረኛ። እውነት አልዋሽሽም፣ በጣም ተከፍታለች። እንዴት አትከፋ? ብቻዋን እኮ ነው ትቻት የወጣሁት። ቆይ ግን ምን አይነት ክፉ ነኝ? እኔ ነኝ ለዚህ ሁሉ ተጠያቂ። ስንቱን ነገር አልፋችሁ አሁን ልትወቃቀሱ ነው? ቆይ እሺ ዶክተር እንዴት ናት? ጠቁራለች? ከስታለች? እውነት አሁን እሷ ደህና ነች፣ ግን ሽምግልናውን ቶሎ መላክ ይኖርብናል። ደስ ይለኛል ዶክተር። እርግጠኛ ነኝ የሁለታችሁ ነገር ሲፈታ ጤናዋም ደህንነቷም የሚስተካከል ይመስለኛል። ይቅር የምትለኝ ባይመስለኝም። እውነት ብዙ አትጨነቂ፣ እኔ ሁሉም ነገር አስተካክላለሁ። በቃ ግን አሁን መሄድ ይኖርብኛል። እንዴ ቆይ እንጂ ዶክተር፣ ቡና ላፍላለህ? ቡና ጠጥተህ ትሄዳለህ? አይልሂድ፣ እዛው ጠጣለሁ። ሰላም ሳልልሽ ከምቀር ብዬ ነው የመጣሁት። እውነቴ ዶክተር እንችል ታም የምርህን ዶክተር? እሷን አናደርጉሻት ብዬ ነው እንጂ ደህና በጣም ታሟል። ይህ መጀመሪያ ቀን ሳገኛቸው ያየሁባቸው ነገር ሁሉ አሁን ላይ ማለት ሳቃቸው፣ ደስታቸው፣ ተስፋቸው ሁሉም ከሳቸው ልቋል። ሳቃቸው የነበሩ ተስፈኛ እናት ዛሬ ላይ ሽምግልናው ግን ነገ ይሆናል ብዬ በፍጹም አልገመትኩም ነበር። ይሄ ጉዳይ ተፈተው እውነት ከጎናቸው ልትሆን ይገባል። ብቸኝነት ከብዷቸዋል። ዶክተር ምንም እንዲያው የሆነ ነገር ከእውነቴን ነው ማጣት። ሁሉም ከመፈጠሩ በፊት እንደረሰበት አትጨነቂ። ጭንቀት ግን ለምን እንደማያጣም አላውቅም። አንዳንዴ ጭንቀት መፍትሄ እንዳልፈልግ ያደርገናል። እሺ ሽማግሌዎቹስ? የባለፈዎቹ ስለሆኑ ተሰብስተ አመሰግናለሁ ዶክተር። ይሄ ሽምግልና ካለቀ አናስቸግረን። ከአንተ ራስን እንወጣለን። ደግሞ ራሴ ላይ የምንሰራ እና መንገድ ላይ እንጠይቅ ነው የምትለኝ? ግድ የለም ጋሼ፣ በደንብ አስቤበታለሁ። ቆይ እሺ ባይሉንስ? ያው እኔ በእናንተ ስለምተማመን ነው የመላኳቸው። በመጀመሪያው እሺ ላይሉ ይችላሉ፣ ግን ሁለተኛ ሶስተኛ እየተመላለስ እንጠይቃቸዋለን። እውነት እኔ ብዙ ሽምግልና ሄጃለሁ፣ እንደዚህ ያለ ነገር አይቻልም። ግድ የለም ጋሼ፣ ይመኑኝ፣ ካለፈ በኋላ እየተመሰጋገን እናወራዋለን። እሺ መቼስ ዶክተር፣ እኔ መቼም ያንተ ነገር ስለሆነብኝ ነው እንጂ እንጃ። እሺ አውቃለሁ፣ ካንተ አይበስብኝ። አውቃለሁ። እሺ እግዚአብሔር እሺ እሺ። ያው እንግዲህ ልጃችሁን ለልጃችን ስጡን ለማለት ነው የመጣ ነው። የምን ልጅ ነው? እኔ እኮ ልጅ የለኝም። በባህላችንም መጥለፍ እስከ ቅርብ ጊዜ ነበረ። ልጆት እኛ ጋር ነች እና ከወሰዳችኋት በኋላ የምን ሽምግልና ነው? ሽምግልና እኮ ልጃችሁን ስጡ ለማለት ነው አይደል እንደሚመጣው? እናውቃለን። ልጆቹ አጥፍተዋል። በእነሱ ስም እኛም ይቅርታ ለመጠየቅ ነው የመጣ ነው። አራት ቀልዱ እናንተ ሰዎች። እሶ የተከበሩ ሴት መሆኑን ሰምተናል። አያሳፍሩም ብለን ሽምግልና መተናል። አያሳፍሩም። እኔ እኮ አፍሬያለሁ፣ አንገቴን ደፍቻለሁ። ቅድም እንዳልነዎት ሴት ልጅ በጠለፋ ትሄዳለች። እኔ የዚህ ዘመን ሰው ባልሆንም ልጄ ግን የዚህ ዘመን ሰው ነች አይደል? ጠለፋ እኮ ለሷ ይሄ ባህሉ አይደለም። ይቅርታ አድርጉልኝ፣ እኔ ልጅ የለኝ። እባክዎ ከዚህ ቦታ መልካም ዜና ሳንሰማ አንሄድም። እናንተ ሽማግሌዎች ናችሁ፣ እኔ እናንተን አከብራለሁ። ባካችሁ እስቲ ተረዱኝ። እኔ እኮ ውስጤ ነዷል። በአንዴ እሺ ማለትን አንጠብቅም፣ ግን አስቡበት። እሺ ላስብበት።
ሄሎ ዶክተር፣ ተጨንቀን ስልክን እየጠበቅን ነበር። አልተሳካም። እሺ ዶክተር፣ ስትመጣ እናውራለን። አይዞሽ። በእኔ ጨከነችብኝ። በአንዴ እኮ እሺ እንደማይባል ተነግሮናል አይደል እንዴ? እኔ ላጽናናሽ እየሞከርኩ አይደለም። ሁለታውን እየነገርኩሽ ከሽማግሌዎቹ እንደሰማው ከሆነ ከእናትሽ ጋር ተከራክረው እምቢ ተብለው ተመልሰዋል። ተስፋ የለውም። እንዴት አይኖረውም? እንኳን ይቅርና ቤተሰብ አምኖበት የተመሰረተ የፍቅር ግንኙነት ወደ ትዳር ሊያድግ ሲል በአንዴ እሺ አይባልም። እና ድጋሚ ቢሄዱ እሺ ትላለች ነው የምትለኝ? ይመስለኛል። እውነት በሁለተኛው ካልተቀበሉን በሶስተኛው እንልካለን። እርግጠኛ ነኝ እኛ ካልደከመን በስተቀር እናትሽ መቀበላቸው አይቀርም። አይመስለኝም። እባክሽ እውነት እንደዚህ ተስፋ አትቁረጪ። ሚኪ ምንድን ነው ፊት ልክ አይደለም። ደህና ነኝ ዶክተር። እባካችሁ ተስፋ እንዳትቆርጡ። እኔ እናንተ ተስፋ ስትቆርጡ ማየት አልፈልግም። የእናንተ ጥንካሬ እኮ ነው እኔን የሚያጽናናኝ። ምንም አትለኝ? ምን ልበልሽ? ሚኪዬ ተቀየርክ እኮ ነው። አልተቀየርኩም። በቃ ምንም አልሆንኩም። ደክሞኝ ነው። ልተኛ። ደህና እደሪ። መነጋገር አለብን። ስራ ረፍቶብኝ። ቆይ ምን እየሆንክ ነው? ምን ሆንኩኝ? የኔ ጭንቀት አይታይህም? ይታየኛል። ሁሉም ነገር በቅርቡ ይስተካከላል። አሁን ግን ስራ መሄድ አለብኝ። ቆይ ከመቼ ወዲህ ነው እንደዚህ ግድ የለሽ የሆንከው? ሁሉንም ነገር የተውኩት እንኳን ላንተ ብዬ ነው። ለምንድን ነው የምትረዳኝም? ይበቃሻል እውነት። ቆይ እኔ ስማዝን የምከፋ አይመስልሽም አይደል? የኔ እናት ተገኝታለች። ትኖር ትሙት እንኳን አላውቅም። አንድም ሰው እንዳንቺ እናት ደህና ናት የሚለኝ እንኳን የለም። እኔ እኮ ጭንቀት ይችዬ ነው አንቺን ላጽናናሽ የምሞክር። ቆይ እንዴት ልትረጅኝ አትሞክሪም እንዴ?
ማዘር እኔና እውነት እንዋደዳለን። ዝም አይበሉኝ፣ ያናግሩኝ። እውነትን ደስ እያሉት ይስጡኝ። ወሰድካት እኮ ምን አድርጊ ነው የምትለኝ ከዚህ በኋላ? እንዴ እውነት ደህና አይደለችም። እርሶን እያሰበች ስታለቅስ ነው የምትውለው። ቀድሞ ነበር እንጂ መጥኖ መደቆስ ይባላል። አሁን ብታለቅስ እኔ ምን ቸገረኝ? ልጆት ነች እኮ ማዘር። ልጄንማ ከትምህርቷ ከእናቷ ከምንም እንዳትሆን አደረካት። እንደዛ እኮ አይደለም ማዘር። እና እንዴት ነው? ስንት ዋጋ እንደከፈልኩባት ግን ታውቃለህ? አዎ አውቃለሁ። ብታውቅማ ይዛት ባልኩ በለልክ ነበር። ማዘር በጣም እኮ ተጸጽተናል። አንተ ነገ ወደ ቤት ብትመለስ የባለ ሀብት ልጅ ነህ፣ ንብረት አለ፣ ውርስ አለ። እሷ ግን ብትመለስ አንድ ነገር ያላት ትምህርቷ ነበር። አጠፋችሁ። እኔ እኮ አሁን ምን አድርጊ ነው የምትለኝ? እሷ እኮ ያለችው ከአንተ ጋር ነው። እኔን ምን ላድርግ? በቃ ተወኝ። እኔም እኮ ከቤተሰቤ ተለያይቻለሁኝ። ከዛ ከባለጌ አባትህ ጋር ነው የተለያየው። እሱ ድሮም ቢሆን ልትለየው ይገባል። እኔ ግን እንደዛ አላሳደኳት። እኔ እውነትን እወዳታለሁ ማዘር። እሷ ስትከፋ በፍጹም ማየት አልፈልግም። ያንተው ናት። እንዳትከፋ ማድረግ ካለብህም አንተን እንዳትከፋ ማድረግ ያለብህ። እኔን ተውኝ እንዴ! ያ ባለጌ አባትህ ተወኝ ስለ አንተ ደግሞ ምንድን ነው የምትለው? አባዬ አንድ ሴት ልጅ አለች ብል አዋለች። አባትህ ቤት ወስዶ እንደ ውሻ አሰረኝ። ምን? አሁን ሄድልኝ እንዴ ነው ወይስ እኔ ልነሳና ልሄድልህ? እሺ እዚህ ሰዎች የምትሄጂበት አለ እንዴ? አዎ ንፋስ ሊቀበል ልወጣ ነው። በጠዋት? ንፋስ እኮ በጠዋት ሲሆን ጥሩ ነው። እሺ። ሚኪ ወይ ቆይ እኔ ያላንተ ማን አለኝ እንዴ የምትሆንብኝ? ቆይ እኔስ ያላንቺ ማን ኖረኝ ነው እኔ እንደዛ መርዳት የከበደሽ? ወደ ኋላ እናፈገፍግም ተባብለን አይደል እንደዚህ ላይ ደረስን? እኔ ሳልተኛ ነው ያደርኩት። አውቃለሁ። አንተም እንዳልተኛ ካውቃለሁ። እንዴት ትተኛለሁ? እኔ ለፍቅራችን ብዬ ሁሉን ነገር ሳደርግ አንቺ ግን ደስተኛ አይደለሽ። ሚኪ ትንሽ ራስ ወዳዶኛለሁ። ይቅርታ አድርግልኝ አባቴ። እኔ እናት ይፈጠራል ብዬ አልጠበቅኩም ነበር። እኔ ነኝ ይቅርታ መጠየቅ ያለብኝ። እና ዶክተር አትገባም? ቡናም ሳትጠጣ ሚኪ ሰዓቴን አጣብቤ የመጣሁት ስላሳሰባችሁ ነው። ከእውነት ጋር እንዴት ሆናችሁ? ደህና ነን ዶክተር። ባለፈው ፊታችሁ ጥሩ ስለነበረ እንዳልከው የሆርሞን መለወጥ ነው መሰለኝ ትንሽ ደብሯት ነው። አሁንስ? አሁን ደህና ናት ዶክተር። ልትናደድብኝ ትችላለህ፣ ግን እናቷ ጋር ሂጅ። ሚኪ ያጠፋ በሽምግልና ተይዞ የለ እንደ ጉዳዩ? አዎ ግን በቃ እውነት ስታዝን የሆነ ለመሄድ ድፍረት አገኘ ነው። እና ምን አሉ? አባዬ አግቱ እንዳስጨነቃቸው ነገር። አሁን እውነት ይህን ብትሰማው ትላለች። አባትህ ግን ይቅርታ አድርግልኝና እጅግ ከባድ ሰው። ቆይ እሺ እንዴት ብናገሩ ነው የሚወጣው? እሱ ካልተቀየረ ያንተ መናገር ዋጋ ስለሌለው አትርፍ። እሳቸው ግን በጣም ያሳዝናል። እንደዛ ካሉኝ በኋላ በጣም የተረበሽኩት። ሽምግልናው ብቻ ይሰራል፣ ከዛ እናስተካክላለን።